ያስቸጋሪ ሆኖ አንተን ከሰማ እስኪ አጎቱን ምከርልኝ። እኔ እኮ ውጭ እንዲሄድ እድል ላመቻች ነበር ትቼዋለሁ። አሁንማ ቀኑን ሙሉ እስከ 6 ሰዓት ነው የሚጋደም። ውጭ ሀገር ትቼዋለሁ። ምን አባቴ ላድርግ? ሰላም ነው። ሰላም ለዚህ ቤት እንደምን ዋላችሁ? ጎረምሳው አጎቴ እንዴት ነህ? በሰላም መጣ? እኔ በጣም ደህና ነኝ። አይ ትህትናውስ ቆንጆ ነው። እስኪ ተው እናቴ እንዴት ነሽ? ጠዋት ዘይት እንዳለቀብሽ አይቼ እኮ ወሩ እስኪደርስ ከምትጨናነቂ ብዬ ገዝቼልሽ መጣ። ለኔ እኮ ለኔ? አዎ እናቴ ከዚህ በላይ ይገባሻል። ብዙ ለፍተሽ እኮ ነው ያሳደግሽ። ደመቁ ይሄ ልጅ ታይ ልብ ገዝቷል። እኔም እኮ ይሄን ነው የምፈልገው። ውለታሽን ደግሞ በደንብ ነው የምመልስልሽ። ዘይቱን ስጣት አንተማ አትሸከም። አይ ችግር የለም እኔ ይዘዋለሁ። ምን አሸከመክ? እውነቱን ነው አምጣው። ይሻላል። አዎ አምጣው። ይሄው ጎሽ የኔ ልጅ እንዴት ዘይት እንዳለቀብኝ አወይ። ወይ ውርደት! እንደዚህ ማጠሩ ሰው እኮ አጎት ተዋውጦ ውጭ ይወስዳል። ደመቀ አቤት። ውሃ ነው እራስቸው። ምኑን ውሃ አለቀብኝ ስላልሽ ነው እታች ወርጄ ወንዝ ድረስ በ5 ሊትር ያመጣው። ድራሽ ታዲያ ወተመች ነው ፈታ ምን ነው? ፋዘር አለ ድምፅን ቀንስ። ነገ ደሞዝ ነው ይበተናል። ያማል እንዴ እንዳይሰማ መታስ መታል እንዴ? ደህና ዋሉ ፋዘርዬ? አዎ መጥቻለሁ። እንዴት ነው? ደህና ነኝ። ቁጭ በል ቁጭ። መጀመሪያ እርሱ ይቀመጡ። ትልቅ ሰው ሳይቀመጥማ እንዴት ነው ይቀመጣል? አቤት ስርዓት! ምን አለ ይሄን ፈዛዛ ብታስተምርልኝ። አይ ፋዘርዬ እኔ እኮ ሁሌ ነው የምመክረው ትልቅ ሰው እናክብር፣ ግን እሱ አይሰማም። ሰው መስሎሃል? አሁንም አቃጥሎ ሊደፋኝ ነው። አንተ ያማል እንዴ? ትልቅ ሰው ፊት እንዲያትበል አባትን እንኳን አታከብር እንዲህ ይባላል። አሁን ዛሬ አናትን ነው ምልል። ምን አናትን ነው ምልል? ያንተ አናት ይፍረስ። አናትህን ምን ባረኩ ጓደኛዬ። ጊዜያችንን በአግባቡ እንጠቀም ባልኩ፣ ገንዘባችንን አናባክን፣ ቤተሰቦቻችንን እንርዳ ባልከው እንጂ ጓደኛዬ ምመክርህን ስማ። ተነስ እንውጣ። ተነስ ፋዘርዬ በቃ ልሂድ ቸኩያለሁ። እሺ አንተ ደግሞ ነገ ደሞዝ ይወጣል እንዳትበትነው ጓደኛዬ፣ በኋላ ይቆጫል። የተባረክ እንደውም ለአባት ቆንጆ ጋቢ ግዛላችሁ። ምን አልክ? ይሄማ አይሰማህም። ደህና ዋሉ። አይንሽን ነው ማጠፋልሽ። እናቴ ትምጣልኝ። ምንድነው ጻፉ? እሞዬ አስጠናኝ ስለው ጭንቅላቴን እዚህ ላይ መታኝ። ሲጀመር አስጠናኝ አላለችም። ቆይ አንተ እንዴት ብዬ ብነግርህ ነው የሚገባ? እቺ ልጅ ጫፋን አትንካ። እማዬ ብታይ በወፍራሙ ዱላ እዚህ ጋር ሲያረገኝ ጭራሽ በዱላ ጭንቅላቷ። ኧረ የምን ዱላ እንዲህ ነው በእጅ ያረኳት። ዝም በል። ከዛ እማዬ መሬት ላይ እጅ ክስክስ አልሞታለች። አንቺ አጥኝ፣ አንተ ደግሞ ወይኔ እስክትል ነው እንዲቆጭ ማድረግ። እሺ እንደነችና ብርቄ። ቆይ እኔ ጎረቤት ልጅ ነኝ እንዴ? 1 2 3 4 እማዬ እያለኝ ነው። አይንህ ይጥፋ አትያል። ሚጥዬ አሁን ስለምን እያጠናሽ ነው? መደመር እየተለማመድኩኝ ነው። ጎበዝ የኔ ልጅ። እማዬ ስጀምር እንድሳሳት አውቆ እያሳለ ይረብሸኛል። ዛሬ አናተን ነው እንዴ? እማዬ ምን ሆነሽ ነው? ማሳለም አይቻል አውቆ እንዳላጠና። አሁን ከፊቴ ዞር አትልም። ኧረ እኔ መረረ ሰላም አጣን እኮ አጥሚ መጣ። እሺ አልበዛም እንዲያውስ? እስኪ ደብተሩን አምጪው። አንቺ ወደዛ አምጣው። ስዕል ነው የምትሲው? ትምጣልሽ። እማዬ ቅድም እያጠናው ነው ብላሽ አልነበረ? ይኸው ስዕል እየሳለችልሽ ነው። እንኳን ሳለች። በይ ተነሽ ድሩን ነው። አይዞ ወንድም እጣውስ። ደህና ዋሉ ማዘር? ደህና ነኝ። ቁጭ በይ መጣው። እሺ የልጄ ጓደኛ ታዲያ እንዴት ነው? አለን ማዘርዬ። እኔ የምልሽ እስኪ ምን አዲስ ነገር አለ በህይወታችሁ? ኧረ ምንም። ወይ እኔ እንደሌላው እናት መስዬሽ ነው? ኧረ እና ደግሞ ጊዜያችሁ ነው። ምንም ነገር ብታረጉ ትክክል ናችሁ። ግን ምንም የለም ማዘር። አንቺ ስመጪን ያቋረጥነው ስለዛ ነገር እየነገረችኝ። ይሄን ያለው እንዴ በግልጽ የምታወሩት? እናስ ደግሞ እንዳልቆጣ ታድላ ስለ ፍቅረኛው ነው ቅድም ስታወራሎት የነበረ? አዎ እኮ ያው ትንሽ አስለፍቷታል እንጂ ማለት ወደ 3 ወር ነው ቤቱ እየተመላለስን ስትለምነው የነበረው። ጭራሽ እሰይ እሺ አለ። ታዲያ በመጨረሻማው ያኔ ጀግና ልጁ ግን ማን ነው? ያውቁታል እኮ እዚህ ሰፈር ነው። እዚሁ ሰፈር እሰይ ብዙ አራቀችልኝም። ወይኔ ታድላ ግን እንደርሱ አይነት እናት ስላላት። እውነት ነው። ግን ስራው ምንድነው? ልጁ የለው ስራም የለው። ዋናው ፍቅር ነው ለነገሩ። እማዬ ምን ላድርግሽ? ምን ነው ዛሬ መጨረሻሽን ነው ማቀርበው። ምን አረኩሽ? እቺን ጉድሽን ዘመድ አዝማዱ አይቀረኝም። የገዛ ጓደኛሽ ነች የነገረች። ራስ ስራ የሌለው ድንጋይ አሟቂ። ቆይ ጠብቂ። ወይኔ ዛሬ ሄሎ አክስቷ አይደለሽ? ዛሬ ማታ ፈልግሻል። ምንድነው? አንተማ አጎቷ አይደለ? ዛሬ ማታ ፈጥነ ድረስ ተነሽ። አረ አመለጥሽ። ትመጫት የለን እናንተ። አቤት እማዬ የት አሉ? እህቴም ወንድሜም ወጥተዋል። ሳላስጠነቅቅም ወዴትም አልሄዳት። ለምን? ስለዚህ ሚጥሚጣ ነው። ምን ብለሽ? ችግር የለም እማዬ እኔ እነግርልሻለሁ። አበሳዬን አይቼ ነው የወቀጥኩት። ይሄን ሚጥሚጣ አንድ ሰው እንዳይነካልኝ ነው። እኔ እነግራቸዋለሁ። በቃ እማዬ የማይሆነው ለባሌ ክትፎዬን የምሰራበት ነው። ይነካሉ። በደንብ ነው ማስጠነቅቃት እህቴንም። እሷ አትሰማም። 3 ወር ሙሉ ሳሰጣ ሳደርቅ ስደልዝ የቆየሁት ሚጥሚጣ ትጫወትበት እንዴ? እማዬ በደንብ ነው ማስረዳት። ሂጅ ሚጥዬ ይሻላል። በቃ ስትነግረት ለበዓል ለክትፎዋ መከራዋን አይታ ነው ያስፈጨችው። እንዴት እንዳነኪ በያት። እሺ እማዬ። ቁጭ አድርጌዋለሁ። እህቴ ቶሎ አመጪ። ምንድነሽ? እማዬ እንዳለችሽ ይሄን ድፊውና እቃውን አጥበሽ ጠብቂ፣ ሌላ ጨምርበታለሁ ብላሻለች። ይሄ ሊደፋ? አዎ ይሄ ያቆየ ነው አይሰራም ብላሻለች። አምጪ።
አስናቅዬ ነይ ግቢ። እሺ እማዬ ለማማስናቁ እንጀራ በሚጥሚጣ አሰጫቸው። እንኳን አስታወስሽ ሚጥዬ። የምን ሚጥሚጣ? መቼም ሚጡ ስለ ሚጥሚጣው ነግራሻለች እህቴ። ሰራውልሽ ታወጪ። ሚጥሚጣውን አምጪ እንጂ ቆማ ታይኛለች እንዴ? ሚጥሚጣውን ስጪ። እቺ ሚጡ ድፍድፊው ብላ እሺ ድፍድፊው ብላ ደዳፋውት። ወይኔ ማይ ብርቅዬ ሚጥሚጣውን ስጪ። እቺ ሚጡ ድፍድፊው ብላ እሺ ድፍድፊው ብላ ደዳፋውት። ወይኔ ማይ ብርቅዬ። ተመስገን አምላኬ በዓሉን በሰላም ያደረስከን። አሁን ደግሞ ጉልባኔን ቅቅል አድርጌ ጎረቤቶቼን ጠርቼ እበላለሁ። አንቺ ምን ይገትልሻል? በዓል አይደል? ቤቱን እቃውን ሙሉ አስጪ። ኧረ እማዬ እኔ ደክሞኛል። ኧረ እባክሽ ደከመሽ? ያ መጥረጊያ ይታይሻል። አንሹ በይ። ይሄ ግቢ ሙሉን ከአጥሩ አንስተሽ እስከ በሩ ድረስ ትጠርጊያለሽ። አሁንስ በዓል በመጣ ቁጥር ፍዳችን ምን በለው? በደንብ ጠራጊው እንጂ የሸረሪት ድሩስ አልበዛም እንዴ? ያ በደንብ አልተጸዳም ግን ይሁን። አሁን ደግሞ መሬቱ በይ፣ መሬቱን ጠራጊ በደንብ ዙሪያ። አሁንስ ማሩኝ ማዘሯ የኔ ጎረምሳ የኔ መኳንንት መጣልኝ። ጉልባልን በላ ነው። እሰይ እንኳን መጣ። አብረን እናጥዳታለን። ምን በወጣው ለራሱ ሰግዶ ደክሞት ነው የመጣው። ስትራፖ ይዞታል ላይ አያጸዳ። እና እኔ ብቻ አይደለም የኔ እናት ሺህ ዓመት ኑሪልኝ። አንቺ ብቻ ነሽ ድካም የምታውቂው። ዶሮ ካረድክልኝ ይበቃል። እዚህ ቤት እና ቤት ይጥረግልሽ ነው ጉልባን ይቀቅልልሽ። እሰይ ኧረ ሶፋውን በደንብ አንሹ ጥረጊው። ከፈርቂና አጸዳው እኮ ነው የለበርኩት ቤት ነው። ኧረ እንደው ደክሞት ነው የመጣው። ይርገጣዋ መልሰሻል ወይ? ገና አፍርሳት አስገነባሻለች ቤቱን። ኧረ እባክሽ ላፈደ ግድ የለሽም ነው ውጪ። እማዬ ጨርሻለሁ እንውጣ። እሱን ለብሰሽ ልትሄጂ ማለት ነው? እማዬ እንደዚህ ራቁቷን አልታስወጫለሁ። ምን ወደቀው አንተ? እማዬ ይሄ ምን ሆነ? አይቻልም። ቀይሪ። እምብርትሽን ቡዳ ይበላሻል። እንደዚህ ተገላልጠሽ ሆድሽን እያሳየሽ ነው እንደምትሄጂው። ያው ጨርሻለሁ እማዬ እንውጣ። እኔ ምነው ልብስ ግዢ ተብሎ ሲሰጥሽ እንደዚህ መርባት ጨርቃ ነው እየገዛሽ የምትመጪው? እማዬ ሞታሻል እንደዚህ ከወጣች እሷ። እማዬ ይሄ ምን ሆነ? ምንድነው እሱ? ራቁትሽን እኮ ነሽ። ከእኛ ጋር እንደዚህ ለብሰሽ አትውጪ። ልብስ አጥተሽ ነው እንደዚህ የምንለብሰው? መጣሁ ጠብቂ። ልብስ ምን እንደሆነ አሳይሻለሁ። አቤት ውበት! በቃ ልብስሽን አገኘሽ። ፊትሽ ራሱ ሲያብረቀርቅ። እማዬ እንደው ውጪ ስንወጣማ ፎቶ አነሳሻለሁ። ውጭ ሀገርና ክፍለ ሀገር ላሉ አክስቶችሽ ይላካል። እንደው መንገድ ላይ ሸፍኜሽ ካልሄድኩ ከዚህ ውበት ከዚህ ቀሚስ ጋር እኔ እንጃ። ኧረ እንዲህ ማሸበረቅ ነው እንጂ የምን ጨርቃ ግልጥልጥ ደርሷል። የቤቱን ሙሉ ዕቃ አውጥተሽ አጽጂ ታጥቢያለሽ። ፏድር እንዴ እስከ ዛሬ ወጥቶ የማያውቅ በፌ ካለባል ነው የሚወጣው። እሱንም ምን የሆኜ ነው የባድ የዕለት ሁለት ይወጣስ በነጋታው ይገባል። እነዛ ሁሉ ያረጁ ዕቃዎች በፌ ውስጥ ምን ይሰራሉ? ይጣሉ እንጂ ለምን ሲባል ነው የሚጣል? ቅርስ ነው ይቀመጣል። ለልጅ ልጆችሽ ታስተላልፊያለሽ። የአያቴ እንኳን ይከዳል እኮ ምን ይሰራል? እሱ የቅምቅም አያትሽም አለ የቅድመ አያትሽም አለ የቅም አያትሽም አለ እየተላለፈ ገና ወደ አንቺ ሄደ። ምንድነው የሚሰራ? ወይ ሚካኤል አንቺ ብርጭቆን ጨረሽ። አሁን ደግሞ የበፌው ቃል ነው አላልቅ ያለሽ። እሱን ልጨርሽ። እሱን ሙሉን ጽድት ታደርጊና እንዴ ሞጂ እንሰራለን። ያኔ ቅድመ አያቴ የሰጠችኝ እሱን ሙልጭ አድርገሽ በግራዋ ታጥቢያለሽ። በሱ ጠላ ጠምቀን ነው በይ። ኧረ በእናትሽ ሄዳ ታግዘን እንዴ? ምንድነው ሶፋ ለሶፋ መንደባለን? ኧረ አግዛለሁ። በዓል አይደለም እስኪ ድና ተናግዛ አምጣ ሞባይሉ ተነስ እንጂ ምን ቁጭ ብለህ ታይኛለህ?